በ1966 ዓመተ ምህረት በይፋ ተከፍቶ አገልግሎት የጀመረው የኢትዮጵያ ብሔራዊ ሙዚየም ለረጅም ዓመታት እድሳት ተነፍጎት በመቆየቱ ይህ የሀገር መገለጫ የሆነ ተቋም በስሙ ልክ ቦታ ሳያገኝ ቆይቷል። ከ50 ዓመታት በኋላ የኮሪደር ልማቱ ይዞ በመጣው እድል የኢትዮጵያ ብሔራዊ ሙዚየም እነሆ ዛሬ ላይ የመታደስ እድል አግኝቷል። እድሳቱ አሁን ላይ በከፊል ተጠናቆ ለጎብኚዎች ክፍት የሆነ ሲሆን አዲስ ሚዲያ ኔትወርክም በሙዚየሙ እድሳት ሂደት ምን እንደሚመስል በሙዚየሙ በመገኘት ቅኝት ያደረገ ሲሆን በጉዳዩ ላይ ከኢትዮጵያ የቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው ጋር ቆይታ አድርጓል። ኮንደና መጡ። ኢትዮጵያ ብሔራዊ ሙዚየም ጎብኚ ሲመጣ ኢትዮጵያ ምድረ ቀደምት ነን እንላለን። ምድረ ቀደምት ነን ስንል ደግሞ ከሰው ልጅ አመጣጥም ጋር ተያይዞ ትልቁን ኢትዮጵያን የምትወክል ሉሲ ስለሆነች ነው ወደዚህ እንትን ያልነው። ስለዚህ ሉሲ ማነች? ሉሲ በሳይንስ እንትን ምንድነው ያላት? ሉሲ ወይም ድንቅነሽ ደግሞ ድንቅ የሚያደርጋት ምንድነው የሚለውን ነገር እዚህ ላይ ነው የምናገኘው ማለት ነው። ከሃዳር አካባቢ ከተገኘችበት ጀምሮ ያኔ የነበረው የፊልድ ሚሽን እነ ዶናልድ ጆንሰን እና እነ ሬይመንድ ቦንፌን ጨምሮ ማለት ነው የነበረው ሚሽን ነው። ያ የሃዳር አካባቢ ነው። ከዛ ሉሲ በሳይንሱ ዓለም ከፍተኛ ስፍራ የምትይዘው አንደኛ 40% አጥንቷ አለ ቅሪታ አካሏ። ከዛ ውጭ ደግሞ የተለያዩ ቦታዎች አሉ፣ የተለያዩ የሰውነት ክፍሎች ስላሉ ያ በወቅቱ በሰው ልጅ ላይ የነበረውን በሰው ዘር አመጣጥ ላይ የነበረውን ዕውቀት ሙሉ ለሙሉ የቀየረ ስለሆነ ነው። ይሄ ቋሚ ኤግዚቢሽን የኢትዮጵያን ታሪክና የተለያዩ ስልጣኔዎች ከአርኪኦሎጂ ግኝቶች ጋር አብሮ የሚያሳይ ነው። እነዚህ ውስጥ ያሉ ዲስፕሌይ የተደረጉ ቅርሶች አብዛኛው ነው ከሰሜን ኢትዮጵያ፣ ሌላው እንደገና ከምስራቅ ኢትዮጵያ በተለይ ከእስልምና ጋር የተያያዘው እና ደግሞ ይሄ የተለያዩ ማዕከላዊ ኢትዮጵያን ያካተተ የአገሪቱን አትሊስት በጂኦግራፊም ሪፕሬዘንት በሚያደርግ ሁኔታ ነው። ቀደም ስልጣኔዎችን የሚያሳዩት እነዚህ ናቸው። ሐውልቶች፣ የተለያዩ መሰዊያዎች እና የድንጋይ ላይ ጽሁፎች። የጽሁፍ ባህልና የራሷ ያጻጻፍ ዘዴ የራሷ ሲለብሪ ነው የሚባለው። እንግዲህ የፊደል መዝገብ ስላላት ኢትዮጵያ ከአብዛኛው ከሰሃራ በታች ካሉ የአፍሪካ ሀገራት ለየት ይላሉ። እዚህ ጋር ያለው በአክሱምና በቅድመ አክሱም ዘመን ኢትዮጵያ የነበራትን ስልጣኔ ከሌላው ዓለም ጋር የነበራትን ግንኙነት የሚያመላክቱ ናቸው። እዚህ ላይ የምናየው በመካከለኛው ክፍለ ዘመን ከክርስትናና ከእስልምና ጋር ተያይዞ የነበረውን ስልጣኔ ነው። ክርስትናን ብንወስደው በኢትዮጵያ ረጅም ታሪክ አለው። ስለዚህ ክርስትናን ስናነሳ ስነ ጽሁፍ፣ ከዛ ጋር ተያይዞ ስነ ስዕል አለ። ከዛ ጋር ተያይዞ ደግሞ የስነ ህንፃ ሲቪላይዜሽኑ ምን ይመስል ነበረ ነው። የኮሪደር ልማቱ ተቋማት ራሳቸውን ከልማቱ ጋር የሚያስተሳስሩበት ምቹ ዕድል መፍጠሩን የኢትዮጵያ የቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው ገልጸዋል። ኮሪደር ልማት ደግሞ በአጋጣሚ እንደገና ጥሩ ምቹ ሁኔታ ፈጠረልን። ስለዚህ እዚህ ጋር ለምሳሌ ምድረ ግቢያችንን ስናስውብ ታሳቢ የምናደርገው አብሮት ሊናበብ ከሚችል ከባሻገሩ ምን አለ። ሁለተኛ ደግሞ ፐብሊክ ስፔስ ነው ሙዚየም። ፐብሊክ ስፔስ ከሆነ ደግሞ ምቹ መሆን አለበት ለጎብኚ። በአጠቃላይ ይሄ የከተማ ውበትና ሌሎችን በምንመለከትበት ጊዜ ጥሩ የሆነ በተለይም እንግዲህ ምናልባት ከጥቂት ወራት በኋላ እንደው ይሄ የኑሮ ሁኔታንና አዋዋልንም ሊቀይር የሚችል እንግዲህ አዲስ አበባ ሰው እንኳን አንድ ቦታ ቁጭ ብሎ እንኳን ለመጫወት እኮ እንትና ነው ወይ መሸታ ቤት ነው የሚሄደው ወይ የቡና ኪዮስኮች ላይ ነው። ከዛ ውጭ የሚሄድበት የለም። ይሄን ሁሉ ፐብሊክ ስፔስ መክፈት መቻሉ
ትልቅ ነገር ነው። አዲስ አበባ ከተማ በእድገት ጎዳና ላይ እየተጓዘች መሆኑን ያስታወሱት ረዳት ፕሮፌሰር አበባው አያሌው ከተማዋ ከተሜነትን የሚመጥን ተግባራትን እያከናወነች ትገኛለች። ተቋማት ይህንን እድል በመጠቀም ከኮሪደር ልማት ጋር የተጣጣመ ስራዎችን ማከናወን አለባቸው ብለዋል። ኮሪደር ልማት ሲባል እንደው ጠበብ ባለ መንገድ ኮሪደር ማስፋት ተደርጎ ይወሰዳል እንጂ ከዛ ያለፈ አንድምታ ነው ያለው። ውበት መጨመር ብቻም አይደለም፣ አኗኗርን ማዘመንም ነው። እውነት ትክክለኛ የሆነ የከተሜ ባህል ከመንገድ አጠቃቀም ጀምሮ ስርዓት የመያዝ ይሄ ትልቅ ነው። ኮሪደር ልማት ተባለ ወይ ምን ተባለ፣ ይሄ ትልቁ አዲስ አበባን እየለወጣት ያለው እሱ ነው። ሁለተኛ ከዚህ ጋር ተቋማት ደግሞ እንደ ድል ተጠቅመን አብረን መጓዝ መቻል አለብን። ይሄን ማለት ነው። ስለዚህ እኛ በእርግጥ ከኮሪደር በፊት ነው አንዳንድ ስራዎችን አስቀድመን የጀመርነው። ይሄ የኮሪደር ልማት ደግሞ በአጋጣሚ እንደገና ጥሩ ምቹ ሁኔታ ፈጠረልን።